ሁሉም ሰው ይሳሳታል። አንቺ ግን ችግርሽ ከያሽ አለመልቀቅሽ ነው። ምንድነው ማለቀው? ይኸውልሽ ሙጭጭት ያለሽ አንድ ነገር ከያሽ አለቂ ሰው ምን ይለኛልም አትይ። ስለዚህ በዚህ ምክንያት ደግሞ ከሁሉም ሰው ጋር እየተጋጨሽ መረጋቢ ኤቢ በቃ ውጪ። ቅኝትን የሚያመናቅራት እንደዚህ የምትንቅ ሴት ነበር ባለፈው ስትስሜ ነበር። ቆይማ ከዚህ ክፍል ነው ማባራት። እሺ በቃ ኤቢ ውጪ። እሺ እስካገኝሽ ድረስ ቅጣቴ ነበርሽ። ኃጢአቴንም ልጄንም እያሰብኩ በመወዳት ሚስቴ ላይ የማገጥኩ ኃጢአተኛ መሆኔን ነው ማስበው። አሁን ግን አንቺ ስጦታዬ ነሽ። አይ አባዬ ቆይ እስከ መቼ ድረስ እንደዚህ ተጨንቀህ ትቆያለህ? በቃ ንገራት አባዬ፣ ኪቲዬ ንገራት። ማደርጋችሁ ወደ ውጭ ብልክሽ ይቀለኛል። አልፈልግም፣ አልሄድም። ማን ወደ ውጭ ላኩኝ ያላችሁ? ሲጀመር ይህን የምታደርጉት ከዳጣ ጋር በሰላም ለመኖር ስለፈለጋችሁ ነው። ኤቢ ስነ ስርዓት ያሽ። እማዬ ዳጣ ከናታን ጋር ታሳመቻችሁ አባዬ ከፋል ትኛለሽ። እንዲሁም ስፈልግ ኤቢ ውስጣችሁ ይጋቡን አንድ ላይ ቀመጡ። እሺ አንቺ ስነ ስርዓት ነይ አብዬ። አንቺ ልኮ ነው ችን ተወዳለሽ ማርታ። ጭራሽ ግን መጫው አንቺ ልኮ ነው አንቺ አብጌ። ወይ ዳጣ የኔ ቆንጆ የዳጣ ፈገግታ ደስ የሚላችሁ ጋይስ፣ እኔ በስማም እንዴት ደስ የሚለኝ ማለት ነው። የእውነት እንዴት ደስ እንደምትለኝ ስትስቅ ምናምን ፈገግታዋ። በዛ ላይ ደግሞ ማለት ነው ዳጣ እኮ በቃ ነቅ ያራዳ ልጅ ምኑን ያራዳ ልጅ ሆንኩት ይሄንንማ ካላወቅኩኝ አለች ማለት ነው። አልተመቻቻችሁም ጋይስ? ሌላ ቢሆን ማለት ነው እንደው ሌላውን ተውትና አብጌል ብትሆን ለምሳሌ ዳጣ ይሄን ተንኮል የሰራችሁ ቢሆን ማለት አብጌል ናታን አፍቅሯትኝ እንኳን እንደዚህ የፍቅር እንትኑን ተቀብላው ወይም ተቀብሏት ቢሆን ኖሮ ምን ሊፈጠር እንደሚስል አስባችሁታል? እስካሁን አብጌል በቃ ዳጣንም እሱንም በቃ የሌለ ነበር ቤቱ የሚተራመስ የነበረው። ዳጣ ግን በቃ በሌለ ሙድ ሰጣለችና ያኮረፈ ሰው ሙድ። ግን መጀመሪያም አብጌል እንደጠነሰሰችው ተንኮሉን በቃ አንድ ከአንድ ነበር የገባትና በመጨረሻም እንግዲህ ናታን በቃ አጥፍቻለሁኝ እንታረቅ ብሎ እንግዲህ ትንሽ ጣቱን ነበር እንደዚህ ልቅ ያደረገው እንደ ልጅነታችን በቃ ይቅርታ ሶሪ ብሎ እጁን ያወጣላትና በቃ ለጥፋትህ አምነሃል ማለት ነው። እንዴት አንተ ቆይ ከአንድ ቤተ ተማማቾችን ልታፈቅር ልትይዝ ነው እንዴ ወይስ ምን አስበህ ነው እያለችው ነበረ ናታን። እንግዲህ ኧረ በእናትሽ እኔ እንደዛ አላሰብኩም ሲጀመር ተሻለችም ሲቀጥል እንዴት ኧረ በእናትሽ ነው ሲላት እንግዲህ እኔ እናቴን አላቃትም በእናትሽ አትበለኝ ምናምን ነበር ያለችውና እንግዲህ ናታን በቃ እሺ ይቅርታ በቃ ይቅርታ አጥፍቻለሁ እንታረቅ ብሎ ነበር ያላትና በዛም እንግዲህ ኦኬ ጥፋትህን አምነሃል አዎ ሲላት እንግዲህ በጣም ነበር የሳቀችበትና ምንድነው ቆይ ምን ሆነሽ ነው መስቂው ምናምን ሲላት ሰራውልህ ተገኝተሃል ነበር ያለችው። ከዛ ማለት እንዳውቀሽ ነበር እንዴ ሲላት አዎ እንዴት ሲላት እንዴ አይ ይሄንን ነገር ያቀናበረችው አብጌል እንደሆነች በደንብ ገብቶኝ ነበረ ግን አንተ ትንሽ እንደዚህ ስትል ደግሞ በቃ ስለሚያስደስተኝ ነው ነበር ያለችውና እንግዲህ ናታንም ደስ ብሎት በጣም ነበረ ደስ ብሎት እቅፍ ያረጋትና እንግዲህ እነሱ ደግሞ ተቃቅፈው ይቅርታ ሲባባሉ ወይዘሮ ማርታ በኮሪደር ብቅ ብላ እያየችው ነበርና እያየቻቸው ስለነበረ በጣም ነው የደነገጠችው። በጣም ነው ማለት በቃ ማመን አልቻለችም። በፊት አብጌል ትላት የነበረውን ነገር በቃ ነው ያረጋገጠችውና በጣም ነበር ከአቅሟ በላይ የሆነባት የምትለው ነገር ሁሉ ነበር የጠፋባት ማለት ነው ቤተሰቦቻችን። ምክንያቱም እሷ ናታንን በቃ በጣም የምትፈልገው ለልጇ ነው ለናታን ማለት ነው። ማነው ይቅርታ ለአብጌል ሶ እንግዲህ ከዛሬ ነገ እንግዲህ እሱንም ከሚገርማችሁ ታንዴ ሁለቴ ጠይቀዋለች። መጀመሪያ በቃ ከሷ ጋር ይወዳታል ወይስ ምናምን ብዬ ጠይቀዋለሁ ምናምን ብላ እሷ ራሱ ታስታውስ ከሆነ የሆነ ሰዓት ክላሱ ገብታ በቃ ጠይቀዋለሁ ምናምን ብላ እንደገና ከሄደች በኋላ ፈራሽ ማለት ነውና ናታንን እንዴት ነው አብጌልን ስታያት ምናምን ስትለው እንግዲህ ሲላት የነበረው አብጌል ቆንጆዬ ልጅ ነች ቆንጆ ነች እኮ የሰውነት አቋሟ ያምራል ያው ትንሽ ጸባይዋ ነው እንጂ ምናምን ነበር ያለችውና እሱስ ልክ ነሽ ያው እሱስ ልክ ነህ ምናምን ያላት ማለት ነው። ማለት ናታን አረ ልጅቷ መጥፎ ነች አላለም ወይም ቆንጆ ከዳጣና ከኤቢ ማን ያምራል አሁን ላንተ ምናምን ስትለው አብጌል እኮ ቆንጆ ነች ያው ትንሽ ባህሪዋ ምናምን ነው እንጂ የሰውነት ቅርጿ ምናምን እኮ ያምራል ምናምን ያላት ነበረ። አዎ ጸባዩም ደግሞ እኮ አሁን ስታገባ ተስተካከላል እያለ ነበር ማርታና እንግዲህ ድጋሜም በባለፈው እንዳያችሁት ድጋሜም እንትን ብላ ነበረ ጠይቀው ነበርና
እንግዲህ እሱም አይ አቢጌል እኮ ቆንጆ ናት ብሎ ነው ዝም ብሎ የዘጋት። ምክንያቱም አይ ለእኔ የምትመቸኝ ዳጣ ናት እንዳይል ያው አንደኛ የሚኖረው እነሱ ቤት እስከሆነ ድረስ፣ ሁለተኛ ደግሞ ያው እናት ስለሆነች ይሄ እንደዚህ ለማለት ያው ስለደበረው ማለት ነው። እና ቤተሰቦቻችን እንደዛ ይመስል ነበረ። በመጨረሻም እንግዲህ ናታንና ዳጣ ሰላም አውርደው እነሱ እየተጫወቱ ነበረ። እንግዲህ ማርታ በጣም ነው የደነገጠችው። አሁን የሆነ ቅናት መንፈስ ጭምር ነው ያደረባት። አንደኛ ሁለት የማይታወቁ ሰዎች የሆነ የጓደኞቹ ልጆች ይዛ መልሰው ቤቷ ሲፋቀሩ ለልጇ የተመኘችው ልጅ ሌላ ሴት አፍቅሮ ስታይ እንግዲህ በፊት ያው እንደ ልጅ የምትንከባከበው ያው ነገጧት ለአቢጌል ባል ይሆናታል ብላ አስባ ነበር። አቢጌል ደግሞ እንኳን ለሚስትነት የምትታጭቅርና ለጉርብትና ራሱ በጣም የምታስፈራ ሰው ነች። ይህን ተንኮላ ተይዞ ከማን ጋር ትኖራለች? ምክንያቱም እዚህ ቤት ውስጥ እንኳን ከአንድ ሰው ጋር እንኳን ትስማማን። በቃ ከአንድ ሰው ጋር ከናታን፣ ከዳጣ፣ ከአቢጌ ማነው ይቅርታ፣ ከሰላም ጋር፣ ከአባቷ፣ ከእናቷ ጋር በቃ ብቻዋን የሆነ ብቻዋን ነው የምትጓዘው። የሆነ የምታስበው ሀሳቧ ራሱ ብቻዋን የሚነዳ ነገር ነውና እንግዲህ በዛ መስመር ነው እየተጓዘች ያለችው። ቤተሰቦቻችን ያው እንግዲህ ናታንም ነግሯታል ባለፈው በቃ ግትራት በይ ካላማሽ ወደ ኋላ ትበይ፣ ግን ደግሞ በዛ አቋም አይደለም ምናምን ብሎ ነው ያላት ማለት ነው። እሷም እንግዲህ ሽናታን እያለች እየተሽለጠለጠች ነበረ። እንግዲህ ወይዘሮ ማርታ ቀጣይ ግን ዳጣ ላይ ምን ያክል የሆነ ትኩረት እንደምታደርግ የሚያሳይ ነው ቤተሰቦቻችን። ምክንያቱም ታውቃላችሁ ዳጣ በቃ የልጇን እጮኛ ቀማች ማለት ነው ታውቃላችሁ። በዛ ላይ ደግሞ ልጅቱ ያው አቢጌል እንደምታወቁት ሰላማን የነሳት ዳጣ ከመጀመሪያ ጀምሮ እናትየቱም የተወሰነ ስሜት ተሰምቷታል። ልጅቱ ደግሞ በዚህ ያክል እያሽከረከራት ነው። አሁን ላይ በቃ ለቃ ልጅ እኮ ተቃጥላ ሞተች ማለቱ አይቀርም። ድጋሜ ደግሞ ከዚህ ቤት ዳጣ መውጣት አለባት ካለች ማርታ ይሄን ያክል ለደረጀም ርህራሄ ላይኖራት ይችላል። ሌላው እንግዲህ አቢጌል ያው የተንኮሏ ደረጃ ሁሌም ከፍ ከፍ እያለ ነው። ትናንት እንግዲህ እንዳያችሁት ዳጣ ክፍል ገብታ የዳጣን ስልክ ወስዳ አንዳንድ ነገሮች ጽፌ ለአባት ያሳያለሁ ብላ ያሰበችው ተንኮል ሳይሳካላ ቀርቶ እንግዲህ አሁን ደግሞ ወደ ከፍ ወደ ያለ ደረጃ አውጥታ ደረጀና ዳጣ የሚያወሩትን ነገር ሪከርድ መኪና ውስጥ ነው የሚያወሩት። ያው እንደሚታወቀውና መኪና ውስጥ እየገቡ ምንድነው የሚያወሩት? ስለዚህ የነዚህ ሰዎችማ የሚያወሩት ነገር ማወቅ አለብኝ ብላ እንግዲህ ተነስታ አጁን እንግዲህ ገዝተህልና ካሜራ ሪከርደር ብላ እንግዲህ አስገዝታ መኪና ውስጥ ደብቃለች። መኪና ውስጥ ሲደበቅ ደግሞ እንግዲህ ያው አስቀምጣ ወጣለ ኦሬዲ። አሁን ደግሞ በመኪናው ሰላምና ደረጀ ሊሄዱ እየተዘጋጁ ነው። በዛን ሰዓት እንግዲህ ምን እንደሚፈጠር በጣም ከባድ ነው። ጋሽ ደረጀም እንግዲህ ያንን ካሜራውን ያየዋል የሚል ተስፋ የለኝም። ላያዩ ይችላል። ምክንያቱም የሆነ አንደኛ ከመኪናው ጋር ከለሩ ተመሳሳይ ነገር ነው ካሜራው ያገዛችው። ሁለተኛ ትዝ አይለውም እንደዛ አይነት ነገር ምንም ይሄን ያክል እንደዚህ ትዝ አይለውም። ስለዚህ እሱ ተደማምሮ እንግዲህ ነገር የከፋ ሊሆን ይችላል የሚል ተስፋ አለኝ። በተለይ ደግሞ ቀድማ የዳጣና የደረጀን አውቃለሁ ስትል የሰላምና የደረጀን ጉዳይ እዚህ ጋር የሆነ ነገር እንዳላቸው የሚያሳውቅ ነገር ይኖራል። ቤተሰቦቻችን በጣም ነው ከባዱ ነገር። ሌላው እንግዲህ ሰላም የመውለጇ ሰዓት እየደረሰ ነው። ኦሬዲ 8 ወር ምናምን አልፏታል። እንግዲህ እሱንም ተፈተፍ እያሉ ነው ለመውለድ ዝግጅት። ያው የሕክምና ክትትሏንም ክትትባቱም ምናምን እየጨራረሰች ነው። እንግዲህ 8ቷን ጨረሰች እኮ ደስ አይልም። እንግዲህ ሰላም ተገላግላ ደግሞ በሰላም ወልዳ ለማቀፍ ያብቃት እንጂ እያለች እንግዲህ ወይዘሮ ማርታ መልካም ምኞቷን እየተመኘች ነው። እንግዲህ አላየች ጉዷን አላየች። የተረገዘው ከባሏ ልጁ የባሏ ልጅ መሆኑን ብትሰማ እንዴት ነበር ያሳቀች። ደግሞ ውሃ ሰላምዬ አሁን ይሄ የምትወልጁ ለኔ ምንድነው የሚሆነው ስትላት ወንድም ይሆንሻል ምርጥ ወንድም ማለቻት ማለት ነው። ከዛስ ካለማየ ሄጄ ወንድም ሊወለድልኝ ነው ብዬ ነግራታለሁ። ኧረ አንቺ ውሸት ነው ወሬ አለች ማለት ነው። ሰላም እንዴት እንደደነገጠች እና ቆይማ እንዴት ረሽ ሆነማ ቆይ እና ምግብ እንዝራ ብላ ወደ ኩሽና ይዛ ገባኝ ማለት ነው። በቀጣይ ክፍል እንገናኝ ውዶቼ። ላይክ አድርጉ።